ሚኪን ካጁ እያልሽኝ እኮ እና ታዲያ ይሄን ያህል ግዳዩ አላልኩሽም እኮ እረስቸው። ቆይ ለአንቺ ክህደት ምን ማለት ነው? ስለ እኔ ማንም የጠየቀሽ የለም። ምን ነው ከሃዲነትሽን ስላስታወስኩሽ አፈርሽ እንዴ? ትርሲት ዝም ብለሽ አፍሽን አትክፈቺ። አይገርምሽም? እስከ ዛሬ ከሃዲ መሆንሽ የሚያሳፍርሽ አይመስለኝም ነበር። ስሚ፣ ስለዚህ ጉዳይ ምንም እንዳታወሪ። ቆይ አንቺ ምን አይነት እናት ነሽ? እንዴት ለልጅሽ ክህደትን ታስተምራለሽ? ትርሲት ገደብሽን አትለፊ። እውነቴን እኮ ነው። ቢያንስ አንቺ ከተሳሳትሽው ነገር ተምረሽ እኔ መክረሽ ማስተካከል ሲገባሽ እንዴት እንደዚህ ትይኛለሽ? እኔ ለአንቺ የሚጠቅም ነገር ብቻ ነው እየነገርኩሽ ያለሁት። እና ለእኔ የሚጠቅመው ሚኪን ከርቶ ከብሩክ ጋር መሆን ነው። አንቺ በነገራችን ላይ አባዬ አንድ ምክር እየመከረ ነው ያሳደገኝ። ኧረ እባክሽ ምን አለሽ ደግሞ? እንደ እናትሽ ከሃዲ እንዳትሆኝ ይለኝ ነበር። ኧረ እንደዛ ይልሽ ነበር? ወይኔ ሂሩት፣ ለራስሽ ባልኳት እንደዚህ መልሳኔ ትሰድበኛለች። ሰው እንዴት ለራሱ አያውቅም? ደነስ። ለመሆኑ ራስን ግን በደንብ ተመልክተዋል? ቆይ ምን ነው ምኑ? እንደዚህ ለሚያይ ሰው እኮ የዚህ ቤት ዘበኛ እንጂ ምንም አባወራ አትመስልም። ተይ እንጂ ወይዘሮ ሂሩት እንደዚህማ አትናገሪ። እውነቴን ነው፣ ምንም እህል በልተህ የምታድር አትመስልም። አይ ሂሩት ይህን ያህልማ አትናገሪ። ሚኪ ሙት እንኳን ቁርስ ምሳራት በልተህ ልታድር በቡና ቁርስ የምትኖር እኮ ነው የምትመስለው። አባቷ ነች የሚገለፍጠው። የሆነች ግልፍጥ ጥርስሽ ይገባው። ጉድ ሆናል። የምን ጉድ? ልዕልት ልዕልት ምን ሆነች? ወይኔ እናቴ። በውድቅት ሌሊት የተደወለለት የስልክ ጥሪ ብሩኬን እጅግ በጣም አስደንግጦታል። ብሩክ ከእንቅልፉ ተነስቶ በዚህ ሌሊት ማን የደወለ ብሎ ስልኩን ሲያነሳ እየደወለለት የነበረ ከዚህ ቀደም የሚያውቀው የግሮሰሪ ባለቤት የሆነው ቾምቤ ነበረ። ስልኩንም በሚያነሳው ሰዓት ቾምቤ ምን ሆነህ ነው? ምን ተፈጠረ? በማለት ሲለው ልዕልት ምን ሆነች? ልዕልት ተወግታለች በማለት እንግዲህ ያልታሰበ ዜና አብስሮታል ማለት ነው። በሌሊት ተደናግቶ ብሩኬ የሆነውን ነገር ማመናቅቶት እንግዲህ አይተን ነበረ ማለት ነው። ሌላው ነገር በአሁኑ ሰዓት ላይ ግራ ተጋብቶ ያለው እንዲሁም ደግሞ ይሆንብኛል ይሄ ነገር ይከሰታል ብሎ ሳያስብ ያልነበረው ሚኪ ከባድ ችግር ውስጥ እየገባ ይገኛል። ምክንያቱም ደግሞ ከትርሲት እናት ጋር ሰጣ ገባ ገብቶ በነበረበት ሰዓት አሁን ላይ የትርሲት እናት በአንድ ነገር እንስማማ፣ ብሩኬ ከዚህ ሀብትና ንብረት እንዳይካፈል ማድረግ ከቻልክ እኔ እናንተ እንስማማለን፣ ከልጄ ጋር ያለህ የትዳር ሁኔታም በዚህ ይቀጥላል፣ ያለበለዚያ ግን ከልጄ ጋር በፍጹም ትዳር አብረህ ልትቀጥል እንደማትችል አሳውቅሃለሁ እያለች ይህን ማድረግ ማትችል ከሆነ እኔ ራሴ አድርገዋለሁ ብላ ቆርጣ ተነስታበታለች። የሚሆነውን ነገር ሁሉ ከመከታተል ይልቅ እሱም በግልምጫና በቁጣ እየገለመጣት ይታያል። ግን አሁን ላይ ከባዱ ሌላው ብዙ ሚስጥሮቹን የሚያውቀው ተከስተ ከባድ ነገሮችን ለማጋለጥ እንግዲህ ዳዴ እያለበት ይገኛል። ምክንያቱም ደግሞ ከቤት ውስጥ ላይ ለምን ወሬ ለቃቅመህ አላመጣህልኝም? እዛ ቤት ያስገባሁህ እኮ ነገሮችን እያመጣህ ለኔ እንድታቃጥር እንጂ እዛ እንድትቀመጥ አይደለም። ምን ማለት ፈልገህ ነው? በማለት ከባድ ነገሮችን ሲያደርግ ከቆየ በኋላ መሰዳደብ ክብሬን አትንካኝ፣ እኔ መሰደብ ባንተ አንደበት አልፈልግም፣ እንደ ጓደኝነት አክብረኝ ቢለውም ሚኪ እንግዲህ እንደምናውቀው ሀብት አለኝ እንዲሁም ደግሞ ጥሩ ኑሮ አለኝ መልካምም ሰው ነኝ ብሎ ስለሚያስብ የኔ ፍርፋሪ የሚሰጥህ ለአንተ በቂ ነው፣ ያንተን ሆድ የምሞላው ያንተን ኪስ የምሞላው እኮ እኔ በምሰጥህ ገንዘብ ስለሆነ ከዚህ በኋላ አንድ ቃል እንዳትናገር ብሎ ተከስተን እንግዲህ ያስቀይሙታል። ተከስተም በበኩሉ ነፍስህ እንግዲህ በእኔ እጅ ናት ያለችው፣ አንተ እንደዚህ አይነት ቃላት የምትናገር እያለ በውስጡ ሲያፌዝበት ነበር። ግን ጊዜ ጠብቆ ሊጥለው እንዳሰበና ከዚህ በኋላ ብዙ ነገሮችን በሱ ላይ ለማድረግ እየሞከረ ወይም ለመሞከር እንደሚያስብ በልቡ ዛቻን ሲያስተናግድ ነበር ተከስተ። ምክንያቱም ደግሞ ሚኪ ከተናገረው ክፉ ቃላቶች በኋላ ጥሎት ሄዷል። ምክንያቱስ ለምንድን ነው ወሬ ማታመጣልኝ? እዛ ቤት ውስጥ ምንም አይነት ወሬ እንደማይወራና እሱ ሲመጣ ሁላቸውም ዝም እንደሚሉ ቢነግረውም ሚኪ ይህንን ነገር አልፈለገም። ምክንያቱም በየቀኑ እያንዳንዱ ኢንፎርሜሽን ለተከስተ
እንደተነጋገሩት ተከስተ እንግዲህ እንዲያቃጥርለት ይፈልግ ነበር። ተከስተ ይሄንን ነገር ባለማድረጉ አሁን ላይ ከሚኪ ጋር ከፍተኛ ዛቻ ውስጥና ጥላቻ ውስጥ ገብተዋል በድጋሚ። የነ ልዕልት እንግዲህና እንዲሁም ደግሞ የብሩኬ ግንኙነት በአሁኑ ሰዓት የቤተሰባዊነት ቢሆንም ዳርዳሩ ግን በጣም ከባድ ነገሮችን ይዞባቸው እየመጣ ይገኛል። ምክንያቱም የጀመረችው የፍርድ ቤት ኬዝ አሁን ላይ ከባድ ዋጋ ሊያስከፍላት ችሏል። ከዚህ ቀደም እንዳየነው በስተመጀመሪያ ላይ ሰውየው መጥቶ ሲያስፈራራትና እንዲሁም ሲዝትባት ነበር። ይህን ነገር ታቋርጫለሽ ወይስ አታቋርጭም? ማታቋርጭው ከሆነ ከባድ እርምጃ ወስድብሻለሁ እያለ ሲዝትባት ነበር። እሷም ማድረግ እንደምትችልና እንደማትችል አድርገህ ታሳየኛለህ ብላ እንዲሁም ሲነጋገሩ ከቆዩበት በኋላ በማታ ነበረ ሊያስፈራራት ፈልጎ ስልኳን ከጆሮዋ ላይ ነጥቆ ማስፈራሪያዎቿን ነግሮ እሷንም ካገተባት ቦታ ሊያስወጣትና እንዲሁም ይህንን ማስጠንቀቂያ ነው፣ ለቀጣይ ግን አንገትሽን ቆርጬ ነው የምጥለው እንደዚህ በማለት ማስፈራሪያውን አስቀምጧል። አሁን ላይ ግን ልዕልት እንግዲህ ወደ ቤቷ አድርሷት ብሩኬ ከተመለሰ በኋላ በማግስቱ ነገሮቹ እየተቀየሩ ይመስላሉ። በተኛበት ነበር ሌሊት ላይ ስልክ ተደውሎ የልዕልት መወጋትና እንዲሁም ደግሞ በጣም ከባድ ችግር ውስጥ መኖሯን እያለቀሰ ሲነግረው የነበረ። አሁን ላይ ብሩኬ አለማስታወሱ ብዙ ነገሮችን የቸገረው ነገር ቢኖርም ግን ደግሞ አለማስታወሱ ሰዎችን ከመርዳት ወደኋላ አላለውም። ትርሲት በሁለት ነገር ታፍናለች። ይህም ደግሞ የሆነው በእናቷ ነው። እናቷ ሁለት ነገር ትወዳለች፣ ገንዘብ ትወዳለች፣ ልጇንም ትፈልጋታለች። ግን ደግሞ የበለጠውን ክብርና ትልቅነቱን መሰጠው ለገንዘብ ነው። ከገንዘብ አፍቃሪነቷ ያለፈ ነገር ሌላ ነገር ስለሌላት አሁን ላይ ማድረግ የምትችለው የትርሲት ቤት ለሁለት ከሚካፈል ለምን ብሩኬን አግብታ ትጠቃላት ኖርም የሚል ሀሳብ አምጥታለች። ይህ ሀሳብ ደግሞ በእሷ ብቻ ነው፣ በሌሎቹ ላይ የመጣ ይሄ ሀሳብ የለምና ትርሲትም ይህን ነገር አስበውም አቅደውም ስለማታውቅ አሁን ላይ ግራ ተጋብታለች። የምትይዘው የምትጨብጠው የምታደርገው ነገር ሁሉ መላ ያጣ ሆኗል። ምክንያቱም እናቷ ያመጣችው ሀሳብ አንድ ምረጭ ነው፣ ወይ ብሩኬን ማግባት ወይ ሚኪን መፍታት፣ ከሁለት አንዱ። ሚኪንም ስትፈቺ ከዚህ ሀብትና ንብረት ላካፍለው ብለሽ ብቻ እንዳትይ በማለት ስትባትም ነበር። ምክንያቱም ይሄ ገንዘብ የብሩኬ ገንዘብ ነው፣ ይሄ ቤት የብሩኬ ነው፣ ድርጅቶቹ ሁሉም ነገር የብሩኬ ነው። ትናንትና ያፈራው ትናንትና ብዙ ነገሮችን አድርጎ የገነባው ሀብቱ ስለሆነ ለሱ ሰጠዋለሁ ብትልም ግን ደግሞ አሁን ላይ ይሄንን ነገር አልተቀበለችም የትርሲት እናት። ምክንያቱም ይሄ ሀብት ሁለት ቦታ ሲገመስ ምንም አይነት ሀብት አይቀርም። ግማሹ በልጆቹ ስም ከሆነ ግማሹ ደግሞ በእሷና በሱ ስም የነበረውን ከሱ ላይ ነው የምታካፍለው። ይሄ ማለት ደግሞ ልዕልት በግማሽ ንብረቷ ቀነሰ ማለት ነው። እናትየዋ ይሄንን ነበረ ስሌት ላይ ከተው ካሁን በኋላ ለብሩኬ ወይ ድርሻውን አሰጭም ወይም ደግሞ ብሩኬን አግብተሽ ትኖሪያለሽ በማለት ሁለት ነገር ያደረገችው። አሁን ግን ልዕልት ማንንም ትርሲት በዚህ ሰዓት ላይ አሁን ማንንም መስማት አትፈልግም። ምክንያቱም ትርሲት ይሄንን ነገር እየተቀበለችው አይደለምና ከማንም ጋር መኖር አልፈልግም፣ ገንዘብንም አላስፈልጥም፣ አሁን ላይ ከሚኪ ጋር ነኝ፣ ለጊዜው ይሄ ነው የኔ ሀሳብ በማለት ነገሮችን እንድትቋጭ አድርጋለች እናቷን። ግን ደግሞ በተዘዋዋሪ መንገድ አሁን ላይ ሚኪን እየመከረችው የምትገኘው የትርሲት እናት በልብሩክ ይህንን ሁሉ ገንዘብ እንዳይካፈል ከፈለግ የሆነ ነገር አድርገው፣ እኔ አልገለው ምን ላድርገው ታዲያ በማለት ለእሷም የተለያዩ ሀሳቦችን ቢያቀርብላትም ግን ደግሞ በቃ የሆነ ነገር አድርግ፣ ቆፍጠን በል፣ ወንድ ሁን፣ ቤትህን ለማስተዳደር ለመምራት ሞክር እያለች ሚኪን ትመክረው ነበረ። ሚኪ በደስታ እየፈነጠዘ ይገኛል። ምክንያቱም ብሩኬ ከዚህ ሀብትና ንብረት ላይ ወይ ድርሻውን አለመውሰድ ወይ ደግሞ እሷን አግብቶ መኖር እንዳለበት ሁለት ነገር ነው ምርጫ ለሁለታቸው የሚቀርብላቸው፣ ለትርሲትና እንዲሁም ደግሞ አሁን ላይ ላለው ለሚኪ ማለት ነው። ሚኪ እንግዲህ በዚህኛው ሀሳብ ሳይስማማ አልቀረም። ብሩኬ ካጠገባቸው ዞር ካለላቸው በእርግጠኝነት ይሄ ሀብት ንብረት ምናምን የሚባል ነገር ማንም እንደማይወስደው እርግጠኛ ነው። ሚኪ በስነ ስርዓት እያፈቀራት ሊኖር ይችላል ማለት ነው። በኋላ በማታ ነበረ ሊያስፈራራት ፈልጎ ስልኳን ከጆሮዋ ላይ ነጥቆ ማስፈራሪያዎቿን ነግሮ እሷንም ካገተባት ቦታ ሊያስወጣትና እንዲሁም ይህንን ማስጠንቀቂያ ነው፣ ለቀጣይ ግን አንገትሽን ቆርጬ ነው የምጥለው እንደዚህ በማለት ማስፈራሪያውን አስቀምጧል። አሁን ላይ ግን ልዕልት እንግዲህ ወደ ቤቷ አድርሷት ብሩኬ ከተመለሰ በኋላ በማግስቱ ነገሮቹ እየተቀየሩ ይመስላሉ። በተኛበት ነበር ሌሊት ላይ ስልክ ተደውሎ የልዕልት መወጋትና እንዲሁም ደግሞ በጣም ከባድ ችግር ውስጥ መኖሯን እያለቀሰ ሲነግረው የነበረ። አሁን ላይ ብሩኬ አለማስታወሱ ብዙ ነገሮችን የቸገረው ነገር ቢኖርም ግን ደግሞ
አለማስታወሱ ሰዎችን ከመርዳት ወደኋላ አላለውም። ትርሲት በሁለት ነገር ታፍናለች። ይህም ደግሞ የሆነው በእናቷ ነው። እናቷ ሁለት ነገር ትወዳለች፣ ገንዘብ ትወዳለች፣ ልጇንም ትፈልጋታለች። ግን ደግሞ የበለጠውን ክብርና ትልቅነቱን የምትሰጠው ለገንዘብ ነው። ከገንዘብ አፍቃሪነቷ ያለፈ ነገር ሌላ ነገር ስለሌላት አሁን ላይ ማድረግ የምትችለው የትርሲት ቤት ለሁለት ከሚካፈል ለምን ብሩኬን አግብታ ተጠቃላ አትኖርም የሚል ሀሳብ አምጥታለች። ይህ ሀሳብ ደግሞ በእሷ ብቻ ነው፣ በሌሎቹ ላይ የመጣ ይሄ ሀሳብ የለምና ትርሲትም ይሄን ነገር አስበውም አቅደውም ስለማታውቅ አሁን ላይ ግራ ተጋብታለች። የምትይዘው የምትጨብጠው የምታደርገው ነገር ሁሉ መላ ያጣ ሆኗል። ምክንያቱም እናቷ ያመጣችው ሀሳብ አንድ ምረጭ ነው፣ ወይ ብሩኬን ማግባት ወይ ሚኪን መፍታት፣ ከሁለት አንዱ። ሚኪንም ስትፈቺ ከዚህ ሀብትና ንብረት ላካፍለው ብለሽ ብቻ እንዳትይ በማለት ስትዝትባትም ነበር። ምክንያቱም ይሄ ገንዘብ የብሩኬ ገንዘብ ነው፣ ይሄ ቤት የብሩኬ ነው፣ ድርጅቶቹ፣ ሁሉም ነገር የብሩኬ ነው። ትናንትና ያፈራው ትናንትና ብዙ ነገሮችን አድርጎ የገነባው ሀብቱ ስለሆነ ለሱ ሰጠዋለሁ ብትልም ግን ደግሞ አሁን ላይ ይሄንን ነገር አልተቀበለችም የትርሲት እናት። ምክንያቱም ይሄ ሀብት ሁለት ቦታ ሲገመስ ምንም አይነት ሀብት አይቀርም። ግማሹ በልጆቹ ስም ከሆነ ግማሹ ደግሞ በእሷና በሱ ስም የነበረውን ከሱ ላይ ነው የምታካፍለው። ይሄ ማለት ደግሞ ልዕልት በግማሽ ንብረቷ ቀነሰ ማለት ነው። እናትየዋ ይሄንን ነበረ ስሌት ላይ ከተው ከአሁን በኋላ ለብሩኬ ወይ ድርሻውን አሰጭም ወይም ደግሞ ብሩኬን አግብተሽ ትኖሪያለሽ በማለት ሁለት ነገር ያደረገችው። አሁን ግን ልዕልት ማንንም ትርሲት በዚህ ሰዓት ላይ አሁን ማንንም መስማት አትፈልግም። ምክንያቱም ትርሲት ይሄንን ነገር እየተቀበለችው አይደለም እና ከማንም ጋር መኖር አልፈልግም፣ ገንዘብንም አላስፈልጥም፣ አሁን ላይ ከሚኪ ጋር ነኝ፣ ለጊዜው ይሄ ነው የኔ ሀሳብ በማለት ነገሮችን እንድትቋጭ አድርጋለች እናቷን። ግን ደግሞ በተዘዋዋሪ መንገድ አሁን ላይ ሚኪን እየመከረችው የምትገኘው የትርሲት እናት በልብሩክ ይህንን ሁሉ ገንዘብ እንዳይካፈል ከፈለግ የሆነ ነገር አድርገው፣ እኔ አልገለው ምን ላድርገው ታዲያ በማለት ለእሷም የተለያዩ ሀሳቦችን ቢያቀርብላትም ግን ደግሞ በቃ የሆነ ነገር አድርግ፣ ቆፍጠን በል፣ ወንድ ሁን፣ ቤትህን ለማስተዳደር ለመምራት ሞክር እያለች ሚኪን ትመክረው ነበረ። ሚኪ በደስታ እየፈነጠዘ ይገኛል። ምክንያቱም ብሩኬ ከዚህ ሀብትና ንብረት ላይ ወይ ድርሻውን አለመውሰድ ወይ ደግሞ እሷን አግብቶ መኖር እንዳለበት ሁለት ነገር ነው ምርጫ ለሁለታቸው የሚቀርብላቸው፣ ለትርሲትና እንዲሁም ደግሞ አሁን ላይ ላለው ለሚኪ ማለት ነው። ሚኪ እንግዲህ በዚህኛው ሀሳብ ሳይስማማ አልቀረም። ብሩኬ ካጠገባቸው ዞር ካለላቸው በእርግጠኝነት ይሄ ሀብት ንብረት ምናምን የሚባል ነገር ማንም እንደማይወስድ